ማን ሌሎቹ አይችሉም። ወይ ኤምባፔ ማስወጣት አለባቸው። ሪያል ማድሪድ ያለ ኤምባፔ በጣም አሪፍ ነው። ያለ ኤምባፔ ይሻላል። ኤምባፔ ማለት ነው ልክ እንደ ሮናልዶና እንደ ሜሲ ለብቻው ቲም የሚገነባለት አይነት ሰው ነው። ገባችኋል? የሆነ የተገነባ ቲም ውስጥ ከገባ ሙሉ ቲሙን ገደል ነው የሚከተው። ሰውየው ግን ይችላል። ብቻውን መጫወትን ቢችል ይችላል። ኤምባፔ ይችላል። እግዚአብሔርን ምላችሁ ቤኔፊካ አሸነፉ። 24ኛ ሆኖ አለፉ። ይኸውላችሁ የማንም ደጋፊ ልትሆኑ ትችላላችሁ። እግዚአብሔርን ግን ማድሪድ በቻምፒየንስ ሊጉ ማለት ነው ልክ እንደዚሁ ነው መመልከት በጣም የሚደብር ነገር ነው። እኔ ማድሪድን ስለምወድ ምናምን አይመስለኝም ጭራሽ ማለት ነው። በመጨረሻዎቹ ደቂቃ በበረኛ ጎል ተቆጠረበት። ኧረ በስመ አብ። እኔ ቡድን ማለት ነው ቻምፒየንስ ሊግ የማድሪድ ግዛት እኮ በግዛቱ ነው እንደዚህ የሚቀለልበት ማለት ጆዜ ሞሪኖ በታሪክ ለመጀመሪያ ጊዜ ማድሪድ አጌኒስቱ ገጥሞ ሲያሸንፍ አይ ቲንክ እንደዛ ይመስለኛል። አምናት ሽርግ ኧረ በለ አሁን ፕሌይኦፍ ግዴታ ጥሎ ማለፍ ውስጥ ገባ ማለት ነው። ይህን ጨዋታ ቢያሸንፍ ቀጥታ ወደ እስከ 8 አጠናቆ ማለፍ ይችል ነበር። ምንድነው እየተፈጠረ ያለው? እንደ ቡድን ጭራሽ ማለት ቤኔፊካ ይገባቸው ነበር ውጤቱ። በምንም ወይ ተሻለ አልነበረም ማለት ኪሊያን ምባፔ 2 ጎሎችን አስቆጠረ። በቃ አሴንሲዮ የሚባል ደደብ ነው ሲጀመር። እሱ ልጅ ህፃን ነው ገና ምንም ማቹሪቲ የሚባል ነገር የለም። በቀይ ወጣ። በእርግጥ ወደ መጨረሻዎቹ ደቂቃ ነው ሮድሪጎ 2 ተጫዋች ነው በቀይ ወጣው። ግን ምን እየተካሄደ ነው? እኔ ማድሪድ እንደዚህ ሆኖ ማየት በጣም የሚያስጠላው። እግዚአብሔር በጥሎ ማለፍ የትኛውን ቡድን እኮ ሊሸነፍ ይችላል። በቃ ኳርተር ፋይናል፣ ሴሚ ፋይናል ምናምን በምንም አይነቱ ግን እንደዚህ ጭራሽ በበረኛ ጎል የተቆጠረበት በጣም የሚያሳፍር ነገር ነው። እግዚአብሔር ውርደት። አረ ላሊጋውን አታሰድቡ። ጭራሽ በረኛ ይከትባቸዋል። ማድሪድ ውርደታም ክለብ በከበረበት ቻምፒየንስ ሊግ እንዲዋረድ ውርደት። በረኛ ጭምር ጎል አገባባቸው። ማድሪድ ከ16 ውስጥ አይገባም፣ ተባሯል። ራውንድ ጠብቆ ነው የሚጫወተው። ተባሯል። ከ16 ወጥቷል። 3-9 እያለን የወረደው በአንድ ቀን ውስጥ ብቻ። ወይ ማድሪድ ወይ ውርደት ወይ ቅሌት። ኧረ አታሰድቡን እንዴ! ምንም ቢሆን ሚስታችን ናችሁ እንዴ! አንቺ ቤቲ የስፔኗ ቤቲ ምን አይነት ውርደት ነው! እኔ ባለቀ ሰዓት የባርሳና እኔ የአለፋልፌር ቼልሲ ጨዋታ ያዩት ባለቀ ሰዓት ነው የተመለከትኩት። በመድኃኔዓለም ስም በዓለም ላይ ግን እንደ እግር ኳስ አዝናኝ ነገር አለ? ማድሪድ በተከበረበት ቻምፒየንስ ሊግ ይሄ በረኛ ብቻውን ቅዠት ነው የለቀቀባቸው። ባለቀች ደቂቃ ያችን የመሰለች ማራኪ ግብ አስቆጥሮ ማድሪድን ከ3ኛ ወደ 9ኛ አውርዶ ወደ ጥሎ ማለፍ ውስጥ አስገብቶ የራሱን ቡድን ከመሰናበት አትርፉ ጥሎ ማለፍ ውስጥ አስገብቶ ድራማን ያሳየን ሲኒማ መድኃኔዓለም ማለት ኧረ እግር ኳስ ትላንትና ይሄንን ጨዋታ ካላያችሁት ማለት ነው ተበድላችኋል ነው የምላችሁ። ስለ ግራኔ የገባኝ እኔ ስለ ቤኔፊካ 3-2 እየመራ ይቀጠቅጣል ማለት ነው። እኔ ግራ ገባኝ። ምንድነው ይሄ ነገር? ማድሪድ ምን ሆኖ ነው? ቤኔፊካ ጭራሽ 4ኛ ሊደግም ምናምን ስል በረኛው ወጣ ሊሻማ በጨረሻ ደቂቃ ላይ ቅጣት ይሰጣቸዋል ለቤኔፊካ። ሊሻማ ወጣ 3-2 እየመሩ ሚኒ ያልኩት ማለት ነው። ከዛ ወስዶ የሚገርም ቴስታ ኮርቷ ላይ አልቀረቀረውም። ጆዜ ሞሪኒዮ አበደ እንደ ጻን ልጅ ፍንድቅ ድቅድቅ ወራረቀ ነው ብላችሁ። ከዛ ነገር ይሁን ሳጣራ ነካ ማርሴይና ፓፎስ በእኩል ነጥብ በእኩል የጎል እዳ እኩል ነበሩና ቤኔፊካ አደጋ ላይ ነበረች። ያቺ ጎል በደንብ ታስፈልግ ነበረ። የሚገርም ጎል ገብታችሁ ሰርች አድርጋችሁ ከስር እዩት ማለት ነው። የቤኔፊካ ሃይላይቱንም እዩት ካላያችሁትና የሚገርም ጎል አግብቶ በበረኛ ጎል ወደ ጥሎ ማለፍ በጣም ነው ደስ የሚለው ማለት ነው። እንግዲህ ቤኔፊካ የመጨረሻ ስንተኛ ነው ብቻ ከጥሎ ማለፉ የመጨረሻ ደረጃ ይዞ ነው የጨረሰው ማለት ነው። ሪያል ማድሪድም ጥሎ ማለፍ ውስጥ ተቀላቀለ። ኧረ በስመ አብ ብቻ በጣም የሚገርም ምሽት ነበረ። ኮፒ ሊንክ ሪፖስት ሼር ይመቻችሁ። ቤኔፊካ በበረኛቸው ጎል አለፉ። ይሄን ጎል በመጨረሻ ደቂቃ ባያገባ ኑሮ ቤኔፊካ ይወድቅ ነበረ። እኔ እግር ኳስን እኮ ለዚህ ነው መወዳት። አስቡት እንግዲህ። ኧረ ብስሚላ ማታ ምንድነው የተፈጠረው ጀማው? እኔ አልሰክሳችሁም፣ ጨዋታውን አላየሁም። ነገር ግን አንድ ጓደኛ እንደሌለኝ የተረዳሁት ቀስቅሳችሁ ቢሆን ጨዋታ ማሴት ነበረባችሁ። ወይኔ ቆጨኝ። ጠዋት ስነሳ ሞሪኒዮ ማድሪድን ሰጠ።
እሱ አይደለም የሚገርመኝ በረኛ 90 ምናምንኛ ላይ ጎል አገባ። እርዳሽ ሁለት ሰው በቃ ወጣ። it was full of events man እግዚአብሔር ነው በቃ እኔ ሞሪኒዮ ይለያል the special one የሚባልበት በቃ ምክንያቱ ራሱ ይገባል አይደል አሁን 15ኛ ጨዋታው ነው ምናምን ነው መሰለኝ አልተሸነፈም በቤኔፊካ ቤት ምን አይነት ድንቅ አቋም እያሳየ እንደሆነ ማለት ነው። አረ ግን እኔ የዘንድሮ ማድሪድ ነገር አልገባ ብሎኛል እግዚአብሔርን በቃ ስለ በየጨዋታው በቃ የወጣባቸው ተጫዋች በየጨዋታው ፐርፎርም ያደርጉ አይደለም ባፕ የሚባል ኤሊየን በየጨዋታው ጎል ያገባል ግን ይሸነፋል። አረ ምን አይነት ጨዋታ ነበር ያመለጠኝ። አረ 90 ደቂቃውን ድጋሚ ማየት ፈልጋለሁ ቁጭ ብዬ እግዚአብሔርን ምን አይነት ጨዋታ ነው። በረኛው ያስቆጠረው ራሱ ቴስት ያበደ ማለት ነው። እና ሁለቱም ወደ ፕሌይኦፍ አልፏል። ቤኔፊካ አልወደቀም ተርፏል ማለት ወደ ፕሌይኦፍ እንትን ብሏል ማለት ነው። ይገርማል ብቻ የዘንድሮ ቻምፒየንስ ሊግ እግዚአብሔርን ከሁሉም ጨዋታዎች ድራማ የበዛበት ያበደ ጨዋታ ቤኔፊካ ሪያል ማድሪድን በሜዳዋ አስተናግዳ 4-2 በማሸነፍ ሁለት ቀይ ምን አይነት ድራማቲክ አስተላለቅ ማለት አራተኛ መጨረሻ ደቂቃ ላይ ደገሙላቸው። ሞሪኒዮ እኮ ማለት ክፉ የሆነ ሰውዬ ማለት በቃ የሆነ ነገር ማድረግ አለብኝ ምናምን ነገር በሚል ሰዓት ላይ የሆነ ነገር ማድረግ ስቴትመንት አለሁኝ አልሞትኩም እያለ ነው ማለት እምባፔ ራሱን የሚያሰነጥለው ቡድን የመጀመሪያውን ሽንፈት ቀመሰ። እንደተለመደው ፔናልቲ ሰጡት። ስንት ፔናልቲ ነው የሰውዬ የሚመታው? አመት ውስጥ ብቻ ስንት ፔናልቲ የአንዳንድ ክለቦች ምናምን ሊጎች የሚያገኙትን ፔናልቲ እኮ ነው የሚያገኘው ማለት ያስተጣላ ሰጣማ ድራማቲክ የሆነ ጌም ድራማቲክ ሮድሪጎ ቀይ ምናምን ያበደ ጨዋታ ማለት ያበደ ጨዋታ ቤኔፊካ 24 ውስጥ ገብታ ወደ ፕሌይኦፍ አልፋለች። ይመችሽ ቤኔፊካ ማን ትቻለሽ እኔ ምን አገባኝ እዛ አላ ማድሪድ ነኝ ግን አያቃጥልም። ያው ማድሪድ አሁን 8 ውስጥ ነው የጨረሰው 8 ውስጥ ኖርምዬ ነው ገባ አይደል ብቻ ያበደ ጨዋታ ነው ጀማው ይሄንን ጨዋታ ሲኒማ ሚለው ነው የሚገልጸው። ሲኒማ ሚለው ካልገለጸው ምንም ሊገልጹ አይችልም። ማንዬ በቃ ልክ እንደ አጓጊ ፊልም እንዲህ ምስጥ ብለህ የምትመለከተው አይነት ጨዋታ ነበር። አንተ ይኸውልህ ከምንም በላይ ደግሞ ሞሪኒዮ ማለት ነው ለቀድሞ ቡድኑ ማድሪድ ራስ ምታት ነው የሆነባቸው። ራስ ምታት ማለት ነው። ይህን ጨዋታ ማድሪድ 4-2 በሆነ ውጤት ተሸንፎ እንግዲህ ከቶፕ 8 ውስጥ ወጥቷል። ጀማው ወጣ ከ8 ውስጥና 9ኛ ሆኖ ነው ያጠናቀቀው። እንግዲህ 9ኛ ሆኖ ደግሞ ማጠናቀቅ የራሱ የሆነ ጣጣ አለው ታውቁታላችሁ እናንተና ቤኔፊካ ማድሪድን ከ8 ውስጥ ከማስወጣቱ በተጨማሪ ደግሞ አንድ የሰራው ትልቁ ገድል ራሱን በራሱ መድረኩ ላይ እስከ 24ኛ ደረጃ ያለውን በማጠናቀቅ ማለት ነው ራሱን ሴፍ አድርጓል ማለት ነው። ጀማው አጠናቆ ጨርሷል። እዚህ ውድድር ላይ ይቆያል ማለት ነው። ይህንን ተጋድሎ ግን ያደረጉ ተጫዋቾች ያስገርማቸዋል። በተለይ ደግሞ በረኛው በዛ ሰዓት መጥቶኒ ገጭቶ ያስቆጠረው የአየር ቴስታ ጎላይቸው ማን ይህ ሰው የሃላንድ አይደል እንዴ ሲገጭ ምን ሆነ ነው ቀረቀረ። ሞሪኒዮ ግን ደስታውን የገለጸበት መንገድ ጀማው ከዚህ ቀደም ማድሪድን አሰልጥኖት የሚያውቅ አይመስልም። ማን በቃ የሆነ ጥላቻ ያለበት ቲም ነው የሚመስለው። እሺ ይምር ነው የምላችሁ። ለማንኛውም ይሄ ሲኒማ ያመለጣችሁ ሰዎች ዛሬ ተበልታችኋል ማለት ተበልታችኋል። ዋው ይሄ ፈገግታ በስማም ዝም ብሎ አልመጣም። እርግጠኛ ነኝ ኳሱን ያዩት የሁሉም እግር ኳስ ተመልካች እንደ ጆዜ ፈገግ ብለዋል። በቃ ይገርማል። ቤኔፊካ 3-2 እየመራ ነው እያልኳቸው አሉት። ግን አንድ ጎል ያስፈልገዋል ወደ 16 ውስጥ ለመግባት ጥሎ ማለፉን ለመጮት ግብ ጠባቂው ጥሎ ወጣ። አቻ የሚሆኑበት አጋጣሚ ሊኖር ይችላል ኳሱ ቢያዝ ምናምን ነገር ግን ደፍሮ ወጣ። ኮርቷ ላይ ቴስታ አስቆጠረ። ምን አይነት ሞመንት እንደሆነ ማለት ነው። ከዛ 16ን ተቀላቀሉ። አንዳንዴ ኳስ ኧረ እስማ እኔ ኳስ ማተው ይዘውሽ ታሳዝሩኛላችሁ። ምን አይነት በረኛ ነው። ቲሙን ይዞ ወደ ቻምፒየንስ ሊግ 24 ቡድኖች ውስጥ ያስገባ ምን አይነት በረኛ ነው። ይሄ በረኛ ነው ያገባው የመጨረሻውን የቤኔፊካን 4ኛ ጎል ማለት ነው። ይሄን ጎል ባያገባ ኖሮ ቤኔፊካ ከቻምፒየንስ ሊግ ውጪ ነበር። ምክንያቱም እስከ 24 ያለው ቲም ነበር የሚያልፍ። የሱ አንድ ጎል ማለት ነው የሱ አንድ ጎል ቻምፒየንስ ሊግን 24ኛ ደረጃ ውስጥ አርጋ ቤኔፊካን አሳልፋለች። ምን አይነት ነው ሙሉ ህይወቱን የማይረሳው። እንደዚህ አይነት ነገሮች ነው በቃ እግር ኳስ ላይ ደስ የሚሉን አይደል። በረኛ ጎል ሲያገባ ብዙ ማናይ አለሰን ቤከር አግብቶ አይተናል ከዚህ በፊት ሊቨርፑል እንደዚህ ወደ ቻምፒየንስ ሊግ ያሳለፈች ጎል ሊቨርፑል ከዌስት ብሮም ሲጫወት እዚህ ጋር ደግሞ ወደ ቻምፒየንስ ሊግ 24ኛ ደረጃ የምታስገባውን ጎል አግብቷል። የሚገርም ጨዋታ ነበር ይሄ ጨዋታ። ቤኔፊካ አንደርዶግ ነበሩ። ሪያል ማድሪድ 100% ይህንን ጨዋታ ያሸንፋል ተብሎ የተጀመረ ጨዋታ ነበር። ነገር ግን ቤኔፊካዎች 4-2 አሸንፏል። በሞሪኒዮ አሰልጣኝነትና በዚህ በረኛ ምርጥ
አራተኛ የመጨረሻ ጎል ዋት አ ቢዩቲፉል ጌም የሚገርም በረኛ ይችላል። ተአምሮ የማያልቅበት ጀብደኛው ሰው ሆዜ ሞሪኒዮ ትላንትም ሌላ ተአምር እኮ ነው ያስመለከተን። ጋይስ ተመልከቱ። ግብ ጠባቂውን 97ኛው ደቂቃ ላይ ሂድ ጎልህን ለቀ ሂድ ጎል አስቆጥር እያለው እንግዲህ ቡድኑ ቤኔፊካ 3-2 ሪያል ማድሪድን እየመራ ነበር። ነገር ግን ቶፕ 24 ውስጥ በቻምፒየንስ ሊጉ አጠናቆ የጥሎ ማረፍ ዙር ውስጥ እንዲካተት የግድ ተጨማሪ አንድ ጎል ያስፈልገው ነበርና ተመልከቱ። ሆዜ ሞሪኒዮ ሂድ በቃ ጎልህን ለቀ ሂድ ነው ያሉትና ምን አይነት አስደናቂውን አሰልጣኝ ነው። በመጨረሻም ተሳካለት። ግብ ጠባቂው አናቶሊ ትሩቢን ታሪክ ሰራ ጋይስ። በቤኔፊካ ታሪክ ውስጥ በጣም የማይረሳ ላለፉት ምናልባት 10 ዓመታት በቻምፒየንስ ሊጉ ይሄ ነው የሚባል ታሪክ ያልነበረው ቤኔፊካ ትላንት ግን ጀብድ ሰራ በጆዜ ሞሪኒዮ ደ ስፔሻል ዋን ስር። የማያልቅበት ሆዜ ሞሪኒዮም ትላንት ጎሉን በዛ ባለቀ ሰዓት ሲያስቆጥሩ አራተኛውን ጎል ከኳስ አቀባዩ ጋር በጋራ ሆኖ ነበር ደስታውን ሲገልጽ የነበረውና አንዴ እስቲ ለጆዜ ሞሪኒዮ ጋይስ እና እንዲሁም ለቤኔፊካ ሪያል ማድሪድን ደግሞ ከቶፕ 8 ውስጥ ጎትተው ነቅለው ወደ ጥሎ ማለፍ ዙር አብረው እንዲካተት አድርገዋል። ለማንኛውም ስለምሽቱ ታሪከኛ ተአምራዊ የነበረ የቤኔፊካው ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማድሪድ ለተከታታይ ሁለተኛ ዓመት ሻምፒዮንስ ሊጉን በቀጥታ ወደ ቀጣይ ዙር መቀላቀል አልቻለም። ዛሬ ቤኔፊካ በሚያስገርም ሁኔታ በረኛው መጨረሻ ደቂቃ ላይ ባስቆጠረው ጎል 24ኛ የነበሩትን ማርሴዎች ጥለው በዛች ጎል ብቻ መሰረት ቀጣዩን የኖክአውት ስቴጁን ተቀላቅሏል። ማድሪድ ያለበትን ማለት ነው። በጨዋታው ኪሊያን ምባፔ 2 ጎል ማስቆጠር ቢችልም ነገር ግን ቡድኑን ቀጥታ ማሳለፍ አልቻለም። ፒኤስጂ እና ኢንተር ሚላንም እንደዛው በተመሳሳይ ከቦዶ ግሊምትና ከቤኔፊካ ጋር ወይም ደግሞ ከሞናኮ እና ከካራባግ ጋር የሚጫወቱ ጁቬ፣ አትሌቲኮ፣ ኒውካስተል የመሳሰሉ ቡድኖች እንዳለ በጥሎ ማለፍ ነው የሚያልፉት። ቶፕ 8ቱን በስራ የተቀላቀሉ ቡድኖች ደግሞ ቀጥታ ደግሞ ያለ ኖክአውት ስቴጅ ማለፍ የቻሉት ወደ ቀጣዩ ዙር 5ቱ ከ8ቱ የፕሪሚየር ሊጉ ክለቦች ሲሆኑ 3ቱ ደግሞ ባየር ሙኒክ፣ ባርሳ እና ስፖርቲንግ ሊዝበን ሆኗል ማለት ነው። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። ይኸውላችሁ ቤኔፊካ ከማድሪድ ያደረጉትን ጨዋታ ያመለጣችሁ ሰዎች እኔ ልንገራችሁ። ቤኔፊካ ከማድሪድ ያደረጉት ጨዋታ ሁሉም ነገር ቅስፈታዊ ነበር የሆነው። 54ኛው ደቂቃ ላይ ቤኔፊካ ማድሪድን 3-1 ይመራዋል። በዚህ መሰረት እንግዲህ የደረጃ ሰንጠረዡ ላይ ቤኔፊካ 23ኛ ደረጃ ላይ ይቀመጣል ማለት ነው። 58ኛው ደቂቃ ላይ ግን ቤኔፊካን የረበሸ አንድ ክስተት ይፈጠራል። ይህም ደግሞ ማድሪድ ጎል ማስተናገዱን ተከትሎ በማርሴ ተበልጦ 24ኛ ደረጃ ላይ ቤኔፊካ ይቀመጣል ማለት። ይባስ ብሎ ደግሞ 59ኛው ደቂቃ ላይ ቦዶ ግሊምት አትሌቲኮ ማድሪድ ላይ መምራቱን ተከትሎ ቦዶ ወደ 23 ሲመጣ ማርሴ 24 ቤኔፊካ ደግሞ 25ኛ ደረጃ ላይ ይቀመጣል። ይህ ማለት ደግሞ ከ25 ጀምሮ ያሉ ክለቦች ከሻምፒዮንስ ሊግ የሚባረሩ ይሆናሉ ማለት ነው። ቤኔፊካን የዚህ ሰዓት ነበር አጣብቅኝ ውስጥ የከተተው ማለት ነው። እሱ ደግሞ ይባስ ብሎ ደግሞ ማለት ነው ስፖርቲንግ ሊዝበን ቢልባውን መምራት ተከትሎ ማድሪድ ከ8 ውስጥ ይወጣል ማለት ነው። ወደ 9ኛ ዝቅ ሲል የባስ ጨዋታውን አጣብቅኝ ውስጥ ይከተዋል ማለት ነው። በዚህ መሃል ነበር ሁሉም ነገር ቅስፈታዊ የሆኑት ማለት ነው። 92ኛው ደቂቃ ላይ እንግዲህ የማድሪዱ ተከላካይ አሴንሲዮ በቀይ ካርድ ከሜዳ ይሰናበታል። እሱም አልበቃም ብሎ ሌላ ቀይ ካርድ ወደ ማድሪድ ይመዘዛል ማለት ነው። የማድሪዱ አጥቂ ሮድሪጎ 97ኛው ደቂቃ ላይ ቀይ ካርድ አይቶ ይባረራል። የዚህ ሰዓት የማድሪድ ተጫዋቾች ሙሉ ለሙሉ ረብሻ ውስጥ ይገባሉ፣ ብጥብጥ ይፈጠራል ማለት ነው። ካዳ በዚህ መሃል ላይ ደግሞ ቤኔፊኮች ቅጣት ያገኛሉ 98ኛው ደቂቃ ላይ ማለት ነው። ታዲያ እንደምትመለከቱት የቤኔፊኮ አሰልጣኝ የቀድሞ የሪያል ማድሪዱ አሰልጣኝ ጆዜ ሞሪኖ የቤኔፊካውን በረኛ ሄዶ ቴስታ እንዲገጭ አዘዋል ማለት ነው። በዚህ መሃል ላይ የቤኔፊኮ በረኛ አስገራሚና የቤኔፊካን የማለፊያ ትኬቷን ማለት ይቻላል በቴስታ ጎል አስቆጥሮ ያሳያል። ይሄ ነው በቃ የተፈጠረው እግር ኳስ ሌላ ታሪክ ውስጥ የገባበት ጨዋታ ማለት ይሄ ጨዋታ ነው ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻችሁ። ገላገሉ ቤኔፊካ ገላገሉኝ። ማድሪድን 4-2 አሸንፉ። ይኸውላችሁ የስፖርቲንግ አትሌቲክ ክለብን 3-2 ማሸነፍ ሪያል ማድሪድን ከቶፕ 8 አስወጣቸው ማለት ነው። ያ ማለት እኛ 8ኛ እነሱ 9ኛ አቻ ካደረጉ ሪያል ማድሪድ እኛ እንወጣለን እነሱ ይገባሉ። በዛው በተመሳሳይ ሁኔታ ደግሞ ቤኔፊካ አንድ ጎል የሚጨምሩ ከሆነና 4-2 የሚያሸንፉ ከሆነ 25ኛ ናቸው 24ኛ የሆኑና ይሄ ፕሌይኦፉን ይጫወታሉ ማለት ነው። ቶፕ 8 ባያጠናቅቁም ከዛ ሁለቱም አንድ ጎል ለማግኘት እየተረባረቡ እኔ ማድሪድ እንዳያገባ ማለት ነው። ገብቷላ? ለምን እኛን ሊያስወጡና ቤኔፊካ 97ኛው ላይ ጭራሽ 4-2 አደረጉ። እነሱም ፕሌይኦፍ ይጫወታሉ እኛም ቶፕ 8ታችን ግን ደስ ሲል እግር ኳስ 97ኛው ላይ ቁጭ ብዬ ማድሪድ እንዳያገባ እንዲገባበት እየቋጠርኩ ገባበት።
ቤኔፊካ ሪያል ማድሪድን 4-2 ባሸነፈበት በዛሬው ጨዋታ ማለት ነው። አራተኛው ጎል ምን አይነት ነው? ግብ ጠባቂው እኮ ነው የቤኔፊካ ያስቆጠረው። ተመልከቱት ሄዲንጉን በእናታችሁ። እኔማ አሊሰንን ያስታውሰኝ። ኧረ በስመ አብ እንዴት አባቱ ነው የሚያምረው! ኧረ በለው እጅግ በጣም የሚያምር ነበር። ጆዜ እንግዲህ ግብ ጠባቂ ወጥቶ ሄዶ እንዲገጭ ጥረት ሲያደርጉ ነበር ማለት ነው። ግብ ጠባቂ ወጥቶ እንዲገጭ ማለት ነው። ኧረ ይመቸው ቤኔፊካ። ሲጀመር ማድሪድ ማለት ነው ባህሉ ነው። በቃ ፕሌይኦፍ ውስጥ ይገባል፣ ከዛ 16 ውስጥ ይገባል፣ ከዛ 8 ውስጥ ይገባል፣ 4 ውስጥ ይገባል፣ ከዛ ቻምፒዮንስ ሊጉን ያነሰዋል። ቻምፒዮንስ ሊጉ ከሱ አያልፍም። ማን ግን ዛሬ የቤኔፊካው በረኛ ምንድን ነው ያደረገው? እንዲህ ይቻላል እንዴ? እንዴት እንዳስቀናኝ የምር ወስዶ ልጥፍ ቅርቅር እኮ ነው ያደረገው። እግዚአብሔር ኧረ ማድሪድ ግን ኧረ ልታቃጥለኝ ነው። አንድ ያለኝ አንተ ክለብ አንተና ቼለው። ኧረ እባካችሁ አታቃጥሉኝ። ኧረ ሌላው እንዳለ ጠላት ብቻ እኮ ነው ያለው ጠላት። ኧረ ጆዜ ሞሪኒዮ ምንድን ነው የምታደርገው አንተ? ታክቲክ የሌለ የደከመ ታክቲክ። ኧረ በስመ አብ ማድሪድ ኧረ እንዴት አባቱ ነው የሚያስጠላው። የምሬ ነው የምላችሁ። እምባፔ ግን ይመቸው እግዚአብሔር። በራሱ በቃ ቲሙ ልክ አይደለም ግን በራሱ ጥሩ አመት እያሳለፈ ነው። በቃ አምናም እንደዚህ ዘንድሮም እንደዚህ። ኧረ ወይ እንደው አንተ አሰልጥን እምባፔ፣ አንተ አሰልጥን። የምሬ ነው ምንድን ነው? ኧረ በስመ አብ ጭራሽ በረኛ ቴስታ ይቀረቅርብኛል መስሎ አያል ክለብ መደገፍ እኮ ነው በቃ። ኧረ ማድሪድ እንደው ምን ላድርግ ጋይስ? እኔ ብቻ ነኝ ግን ማድሪድ እንደዚህ ሲንኮታኮትና ሲንቦጃቦጅ ሲዋርድ ሳይደስ የሚለኝ የምሬን እኮ ነው። እና ትላንት ማታ ቤኔፊካ በሞሪኒዮ ተጫወተባቸው። ሌላ መጥፎ ዜና ለማድሪድ ምን መሰላችሁ? አሁንም ራውንድ 16 ወይ ቦዶ ወይ ቤኔፊካ ነው የሚያገኙትና ቤኔፊካን ቢያገኙት ደስ ይለኛል። አሁንም ማለት ነው በደንብ አድርጎ ቢያሻቸው ማለት ነው። በረኛ ያገባባቸዋል። ወይኔ ደግሞ ሁሉም ጌም አልቆ እነሱ ነበር የቀሩ። መጨረሻ ላይ ስታዞረው ቀይ ምናምን እያለቃቀሱ ማለት ነው። ኢጎዋቸው ኢጎ አይደለም። እና እንደዚህ ማድሪድ ሰከን ሲል በቃ ደስ ነው የሚለው በጣም ማለት ነው። እና ለማንኛውም ካለፉ ከዛ በኋላ ደግሞ መገናኘታችን እንችላለን። ከኛ ጋርም ሊገናኙ ይችላሉ። ምክንያቱም ከዛ ካለፉ ደግሞ እኛ ከማድሪድ ከኢንተር ከቦዶ ምናምን ነው ልንገናኝ የምንችለው የተባለውና አይታወቅም ከቤኔፊካም ጭምር እና ግን ማድሪድ